አደገኛው የኢራን ዋሻ ሰንጣቂ የሚሳኤል ቦምብ ተገለጠ። በአሜሪካ ቴክኖሎጂ የአሜሪካን ኃይል የመቀልበስ ድንቅ የፔርሺያ ጥበብ፣ ዓለም የተደነቀበት ተአምር። የኢራንን የኒውክሌር ምኞት ለማኮላሸት ታስቦ በሰኔ ወር 2025 በተካሄደውና እጅግ አውዳሚ ከሆነው የ12 ቀናት ጦርነት በኋላ ከአቧራውና ከፍርስራሹ መሃል አንድ አስፈሪ አዲስ እውነታ ብቅ አለ። ኢራን በዛ ጥቃት ከመሽመድመድና እጅ ከመስጠት ይልቅ ለጥፋት የተተኮሱትን የጠላት መሳሪያዎችን ቅሪትና ስብርባሪ በመሰብሰብ በአስደናቂ የሪቨርስ ኢንጂነሪንግ ወደ ራሷ ታላቅ ወታደራዊ የመስፈንጠሪያ ድንጋይነት መቀየር ችላለች። አሜሪካ የወረወረችው የአደገኛ ቦምብ ጠጠር ሁሉ ተሰብስቦ አሁን የኢራንን ድንቅ የሚሳኤል ቦምብ ቴክኖሎጂ መሰረት ሰርቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ የሰጡት መግለጫ በፔንታጎንና በክኔሴት ወይም የእስራኤል ፓርላማ መንደሮች ውስጥ ከፍተኛ ድንጋጤን ፈጥሯል። ድንጋጤ የፈጠረው ነገር ደግሞ ኢራን ከአውዳሚው ጥቃት መትረፍ ብቻ ሳይሆን ያልፈነዱ የአሜሪካን ግዙፍ ጂቢዩ 57 ቦምቦችን በስኬት መልሳ በእጇ መክተቷ ተረጋግጧል። የኢራን መሐንዲሶች ከነዚህ 15000 ኪሎ ግራም የሚመዝኑ ግዙፍ የብረት አካላት ውስጥ አዲስ ቅዠትን ለጠላቶቻቸው ወልደዋል። ይህም በተገላቢጦሽ ምህንድስና ወይም ሪቨርስ ኢንጂነሪንግ የተሰራ የአሜሪካ የቦምብ ቴክኖሎጂን ወስዶ የተወለደ የቀጣይ ትውልድ የምድር ውስጥ ሰንጣቂ አደገኛ የሚሳኤል ቦምብ ነው። ይህ ክስተት ለምዕራባውያን የሰለላ ድርጅቶች አሳፋሪ ውድቀት ሲሆን፣ በዘመናዊው ዓለም ግን የኢራንን የቴክኖሎጂ የበላይነት በግልጽ ያረጋገጠ ድል ነው። አዲሱ ተአምረኛው ደግሞ የአሜሪካን ድንቅ የቦምብ ቴክኖሎጂ ከኢራን የሚሳኤል ልህቀት ያዋሃደ የሚሳኤል ዋሻ ሰንጣቂ ነው። ለመሆኑ በኢራን በኩል የተገለጠው አስደንጋጩ አዲስ አውዳሚ ቦምብ ምንድን ነው? እንዴትስ በአጭር ጊዜ ቴክኖሎጂን ከአሜሪካ መውሰድ ተቻለ? ነገሩ አስፈሪ የሆነው ስለምንድን ነው? ሰሞነኛ ድንቅ ጥንቅር አለው። እስከ መጨረሻው አብራችሁን ቆዩ። አስደናቂውና አዲሱ የኢራን ቦምብ ምን የተለየ ብቃት አለው? ይህ አዲሱ መሳሪያ እጅግ ዘመናዊና ከባድ ክብደት ያለው ምድር ሰንጣቂ ወይም እርዝ ፔኔትሬቲንግ የጦር ራስ ነው። በኢራን እጅግ ኃይለኛ በሆኑት እንደ ካይበር ወይም ክራምሻህር 4 እና ኤማድ ባሉ የባለስቲክ ሚሳይል ተወንጫፊዎች ላይ እንዲገጠም ተደርጎ የተሰራ አስደናቂ ቦምብም ነው። ምዕራባውያን ምሽግ ሰንጣቂ ቦምቦችን ለመጣል እንደ ቢ2 ስፕሪት ያሉ ግዙፍ ቦምብ ጣይ አውሮፕላኖችን ሲጠቀሙ፣ ኢራን ግን የጂቢዩ 57ን አደገኛ የማውደም አቅም ብሎም ቴክኖሎጂን በማመጣጠንና ከባለስቲክ ሚሳይል ጋር በማዋሃድ አስደናቂ የሆነ ወታደራዊ ብልሃትን ለዓለም አሳይታለች። ይህ አዲሱ የኢራን ዋሻ ሰንጣቂ አውዳሚ አረር ከተወሰደው የአሜሪካ የቦምብ ናሙና በቀጥታ የተቀዳ እጅግ ጠንካራ የሆነ የብረት ቅይጥ ወይም ሃይ ፐርፎርማንስ ስቲል አሎይ አካልን ይጠቀማል። መሬት ሲነኩ ከሚፈነዱ ተራ ሚሳኤሎች በተለየ ይህ አዲሱ የጦር አረር በከፍተኛ ፍጥነት ወደ ምድር ሲምዘገዘግ የሚፈጠረውን ከፍተኛ ሙቀትና ግፊት ተቋቁሞ ልክ እንደ ሜትሮይት በከፍተኛ ጉልበት ኢላማውን ይመታል። ይህ መሳሪያ የተጠናከረ ኮንክሪትና የተራራ አለቶችን ሰንጥቆ ወደ ውስጥ ዘልቆ የሚገባ ሲሆን ከአሜሪካ ዲዛይን በተቀዳ ስማርት ፊውዝ ታጥቆ ልክ ኢላማው ጋር ሲደርስ ብቻ እንዲፈነዳ ይደረጋል። ይህ አቅም የኢራንን የባለስቲክ ሚሳኤል ክምችት ከአስፈሪ መሳሪያነት ወደ ስትራቴጂያዊ የምሽግ ማውደሚያነት ቀይሮታል። ይህም በቴልአቪቭ የሚገኙ ጥልቅ የእዝ ማዕከላትን ወይም በኔቫቲም የአየር ኃይል ቤዝ የሚገኙ ምሽጎችን የመምታት አቅም ይሰጠዋል። ኢራን እንዴት ጂቢዩ 57ን በሪቨርስ ኢንጂነሪንግ ሰራችው? ወደዚህ የቴክኖሎጂ ድል ያመራው መንገድ የጀመረው በሰኔ 2025 ግጭት የመጨረሻ ሰዓታት በተለይም ኦፕሬሽን ሚድናይት ሃመር በተሰኘው የአየር ጥቃት ወቅት የአሜሪካ አየር ኃይል የፎርዶንና የናታንዝን የኒውክለር ማብለያ ጣቢያዎች ለማውደም በማሰብ በርካታ የጂቢዩ 57 ቦምቦችን ጣለ። ነገር ግን ለቴህራን እንደ ሰማይ ስጦታ በሆነ አጋጣሚ ከእነዚህ ውስብስብ ቦምቦች መካከል የተወሰኑት
በቴክኒክ ችግር ወይም በአሰራር ሁኔታ ምክንያት ሳይፈነዱ ቀሩ። የኢራን ልዩ ቡድኖች በከፍተኛ ፍጥነትና ሚስጥራዊነት በመንቀሳቀስ የምዕራባውያን የስለላ ድርጅቶች ስላልፈነዱት ቦምቦች መረጃ ከማግኘታቸው በፊት እነዚህን ያልፈነዱ ቦምቦች ለመሰብሰብ ቻሉ። የሪቨርስ ኢንጂነሪንግ ሂደቱ የተከናወነው በኢራን እስላማዊ አብዮት ጥበቃ የአየር ላይ ኃይል ወይም ኤሮስፔስ ፎርስ ልሂቃን ነበር። እነርሱም የጂቢዩ 57ን ስማርት የሆነውንና ከመፈንዳቱ በፊት የወለል ንጣፎቹን መቁጠር የሚችለውን የፊውዝ ቴክኖሎጂ በመበታተን ሚስጥሩን አገኙ። እንዲሁም የጠንካራውን የውጭ አካል አሰራርም ሰበሩ። ቦይንግ ኩባንያ የተጠቀመበትን የተንግስተን ስቲል ቅይጥ በላብራቶሪ በመመርመር የኢራን የብረታ ብረት ባለሙያዎች የቁሳቁሱን ባህሪ በትክክል በመቅዳት ከግራናይት ወይም ከኮንክሪት ጋር ሲጋጭ የማይሰባበር የጦር ራስ ማምረት ቻሉ። ይህ ድንቅ አዲስ ግኝት ደግሞ ለኢራን በ10 ዓመታት የሚቆጠር የአሜሪካን የምርምርና ልማት ውጤት በወራት ውስጥ እንድታገኝ ያስቻላት ሲሆን በቢሊዮን የሚቆጠር ዶላር ወጪን አድኖላታል። ለኢራን የቦምቡ አዲስና የተራቀቀው ነገር ምንድን ነው? የዚህ ቴክኖሎጂ መዋሃድ በምዕራብ እስያ የኃይል ሚዛን ላይ ሙሉ ለሙሉ የፓራዳይም ለውጥ አምጥቷል። ቀደም ሲል የኢራን ሚሳኤል ዶክትሪን የአየር መከላከያዎችን ለማጨናነቅ በብዛት መተኮስ ላይ የተመሰረተ ነበር። አሁን ግን የአየር ኃይል ሳያስፈልጋት ጥራት ያለው ምሽግ የመብሳት አቅም አግኝታለች። እጅግ ወሳኙ ለውጥ ደግሞ ክፍተትን የሚለይ ስማርት ፊውዝ ወይም ቮይድ ሴንሲንግ ስማርት ፊውዝ አቅምን ማካተቱ ነው። ይህን ቴክኖሎጂ ከማግኘቷ በፊት የኢራን ሚሳኤሎች በቀላሉ በሚዘገዩ ፊውዞች ላይ የተመሰረቱ በመሆናቸው ለጥልቅ ምሽጎች አስተማማኝ አልነበሩም። አዲሱ ቴክኖሎጂ ግን የጦር አረሩ በአፈር በኮንክሪትና በክፍት አየር መካከል ያለውን ልዩነት እንዲለይ ያስችለዋል። ይህም ፍንዳታው የሚከሰተው ሰርጎ ገቡ አካል ወደ ምሽጉ ስፍራ ከገባ በኋላ ብቻ መሆኑን ያረጋግጣል። በተጨማሪም ከጂቢዩ 57 የአየር ላይ መሪ አካላት የተገኘው ኤሮዳይናሚክ እውቀት በኤማድና ፈታህ ሚሳይሎች ላይ በመተግበሩ ወደ ኢላማቸው ሲወርዱ ታይቶ የማይታወቅ ብቃትን ሰጥቷቸዋል። ይህ የአሜሪካ የመሰንጠቅ ሳይንስና የኢራን የባለስቲክ ጥበብ ውህደት ማለት በክልሉ ውስጥ ያለ ማንኛውም ኢላማ በኢየሩሳሌም ተራሮች ስር የተቀበረም ይሁን በኔጌቭ በረሃ የመሸገ ኃይል ሁሉ ከጥፋት ሊያመልጥ አይችልም ማለት ነው። የኢራን ዳግም ቅጣት አሜሪካና እስራኤል ላይ። ከስህተቷ የማትማረው ዋሽንግተንና በልጆቿ የምትኮራው ቴህራን። በቀደመው የኢራንና ኢራቅ ጦርነት ወቅት ከዕለታት በአንዱ ቀን የተሻለ የራዳርና አየር መቃወሚያ ያላት ኢራቅ የኢራንን የጦር አውሮፕላን ጣለች። ከዚህ በኋላ ነበር ኢራናውያን ሰው አልባ አውሮፕላን ማምረት መሞከር የጀመሩት። በዚህ ተነሳሽነት የኢስፋሃን ዩኒቨርሲቲ ተማሪዎች ከ40 ዓመታት በፊት በ1984 የኢራንን የድሮን ፕሮግራም ጀመሩት። እነዚህ ተማሪዎች በጊዜው ባገኙት ማቴሪያል የተሻለ ያሉትን ድሮን ሰሩ። ታዲያ የእነዚህ ድሮኖች በቀላሉ በኢራን መመረት የጦርነቱን መልክ ቀየረው። ድሮኖቹ የነበራቸው ካሜራ ኢራን በስለላና መረጃ ዘርፉ የተሻለች እንድትሆን አደረጋት። በድሮኖቹ አሰሳም 14000 ኪሎ ሜትር የኢራቅ ምድር በኢራን ሰው አልባ አውሮፕላኖች አሰሰ። ከ5000 በላይ ምስሎችም ተሰበሰቡ። ምንም እንኳን በጊዜው የቴክኖሎጂ እጥረት ቢገጥመውም በጊዜው የተሻለ አማራጭ ነበር። ከዓመታት በኋላ በ1999 ሀገሪቱ እንደ አዲስ በዘመናዊ መልኩ ድሮኖችን ማምረት ጀመረች። በዚህ መሃል ግን አንድ የእስራኤል ድሮን የኢራንን የኒውክለር ጣቢያ ሲሰልል ተመቶ ወደቀ። ፍንጭ ያገኘችው ኢራን ጥናቷን በዚህ ድሮን ላይ አድርጋ እሳትን በእሳት አለች። በእስራኤሉ ሄርሜስ 200 ድሮን መሰረት የተሰራውና ጠንቀቅ ያለው የኢራን ዘመናዊ ድሮን ሻሂድ 123 በ2007 ወደ አየር ወጣ። የዚህ ድሮን የኢራንን ጦር መቀላቀል ለሀገሪቱ ትልቅ እምርታ ሆነ። በመቀጠልም ያለምንም እክል ኢራን የአሜሪካን የጦር ሰፈሮች በዚህ ድሮን መሰለሏን ተያያዘችው። በ2011 ደግሞ ሻሂድ ተሻሽሎና በቴክኖሎጂ ዘምኖ
ድጋሚ ወጣ። ነገር ግን ድሮኑ ለውጊያ እንጂ ለስለላ ብዙ ምቹ አልነበረም። ታዲያ ኢራን አዲስ ሞዴል ለመስራት በምትሯሯጥበት ወቅት አንድ ያልተጠበቀ ነገር ግን የኢራንን የድሮን ፕሮግራም እስከ ወዲያኛው የቀየረ ክስተት ተፈጠረ። ታህሳስ 5 2011 ኢራን አንድ እጅግ ዘመናዊ የአሜሪካ ሰላይ ድሮን በሰማያዋ እያንዣበበ እንዳለ ደረሰችበት። የድሮን ዩኤስ አርኪው 170 ሲሆን የጊዜው የመጨረሻ የድሮን ቴክኖሎጂ የተገጠመለት ነው። ታዲያ ይህ የአሜሪካን ድሮን በኢራን ሰማይ ሲራወጥ ኢራናውያን በሚያስገርም ቴክኒክ ድሮኑን ጠልፈው የኢራን ምድር ላይ አሳረፉት። ለካነስ ኢራን ይህንን ጠርጥራ ኖሮ ቀደም ብላ የጠለፋ ዘዴ ስታዘጋጅና ስትጠብቅ ነበር። አሜሪካ ግን ኢራን እየዋሸች ነች፣ ጠልፋው ሳይሆን ተከስክሶ ነው ብላ ካደች። ኢራን ግን የዋዛ አልነበረችምና በሀገሪቱ ቴሌቪዥን ድሮኑ ያለምንም መከስከስ ከነጤንነቱ እንዳለ ለዓለም አሳየች። በዚህ ጊዜ ፕሬዝዳንት ኦባማ በአደባባይ ወጥቶ ድሮናቸው እንዲመለስ ጠየቁ። ነገር ግን ተቀባይነት አላገኘም። በጠላቶቿ ድሮኖች የምትሰለጥነው ኢራን አሁን ዘመናዊውን የአሜሪካ አርኪው 170 ድሮን በእጇ ማስገባቷ ደግሞ በድሮን ቴክኖሎጂ ላይ ያላትን እውቀት በእጅጉ ከፍ አደረገው። ዓለም በኢራን ሪቨርስ ኢንጂነሪንግ የአሜሪካን ድሮን ድጋሚ ሰራቸው አለ። እንዳሉትም የኢራን ጀግና ኢንጂነሮች ሻሂድ 161 እና ሻሂድ 191 የተሰኙ እጅግ ዘመናዊ ድሮኖችን ሰሩ። በእስራኤሉ ሄርሜስ ድሮን ጀምረው በአሜሪካው አርኪው 170 የድሮን ቴክኖሎጂያቸውን ከፍ አደረጉ። በዚህም አላበቁም። በ2022 ሻሂድ 149 ጋዛ የተባለ ዘመናዊ ድሮንን ስትሰራ የሚመስለው የአሜሪካውን MQ-9 ሪአፒር ድሮን ነበር። አሁን ደግሞ ይባሱኑ ተአምረኛ የሚባለውን የአሜሪካ ቦምብ በሚሳኤል የሚወነጨፍ አድርጋ በድጋሜ ብቃቷን ገልጣለች። አዲስ የተገለጠው የኢራን የመቋቋም ኃይልና ስትራቴጂያዊ የበላይነት። አሁን በኢራን የተገለጠው የዋሻ ሰንጣቂ ቦምብና ሚሳኤል የቴክኖሎጂ እድገት የኢራን ሕዝብን ጥንካሬና ብልሃት እንደ ቋሚ ምስክር ሆኖ ይቆማል። አሜሪካና እስራኤል ከፍተኛ ወጪ በማውጣት የማስደንገጥና የማርበድበድ ዘመቻ ሲያካሂዱ ሳያውቁት ለጠላታቸው የራሳቸውን ምሽግ ቁልፍ አስረክበው ነበር። የዚህ ስኬት ስነ ልቦናዊ ተጽዕኖ በቀላሉ የሚገመት አይደለም። ይህ የሚያሳየው የምዕራባውያን ሀያላን የሚያራምዱት ሰላም በኃይል ወይም ፒስ ስሩ ፎርስ የተሰኘው ፖሊሲ እንዴት በከፋ ሁኔታ የተገላቢጦሽ እንደሆነ ማሳያዋ ኢራን ናት። ጫናው ኢራንን ከማንበርከክ ይልቅ በውስጧ እንደ አልማዝ የጠነከረ ቁርጠኝነትን ፈጥሯል። ይህም ከዓለም ሀያላን ጋር የሚስተካከል የጦር መሳሪያ እንድትታጠቅ አድርጓታል። የኢራን ዋሻ ሰንጣቂ ሚሳኤል የእስራኤልን የመሬት ውስጥ ምሽጎች አስተማማኝነት ዋጋ የሚያሳጣና አስፈሪ የሆነ ዲትረንስ ሲሜትሪ የሚፈጥር ነው። ይህ ደግሞ የኢራን እስላማዊ ሪፐብሊክ የክልሉ ተራ ተዋናይ ሳትሆን ወራሪዎች የሚተኩሱትን ጥይት ወደ ራሷ መከላከያነት መቀየር የምትችል ራሷን የቻለች የቴክኖሎጂ ሀያል ወይም ቲታን መሆኗን ያረጋግጣል። ማዕቀብና ሴራ ቢበዛባትም ኢራን ጸንታ መቆም ብቻ ሳይሆን ሉዓላዊነቷ ዳግም በባለ ጉልበቶች እንዳይደፈር የሚያስችል ክንድ አፈርጥማ ተነስታለች። ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። በሌላ ጥንቅር እስክንገናኝ ሰላም በምድራችን ላይ ይስፈን።